ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። አበይት ጉዳይ በሳምንት 3 ቀን ሰኞ፣ ሮብና አርብ በዚህ ሰዓት የሚተላለፍላችሁ ፕሮግራም ሲሆን በዚህ ፕሮግራም የሀገራችንን ወቅታዊ፣ ዕለታዊ፣ ኢኮኖሚያዊ፣ ፖለቲካዊና ከሰላምና ጸጥታ ጋር ተያይዞ ያሉ መረጃዎች ላይ የምንወያይ ነው የሚሆነው። በዛሬው ዕለት ከኔ ጋር የሚወያየው እንደተለመደው ቴዎድሮስ አያሌው ነው። ቴዎድሮስ አያሌው የሀገር መከላከያ ሰራዊት የክብር አባልና እንዲሁም የሰሜን ምስራቅ እዝ ድጋፍ ሰጪ ሆኖ ሲንቀሳቀስ ነበረ። ከቅርብ ጊዜ ወዲህ ግን በተደጋጋሚ በሀገራችን ጉዳዮች ላይ ለመወያየት ስቱዲዮችን እየመጣ እየተወያየን ያለ ነው። በአራት አበይት ነጥቦች ላይ ነው የምናወራው። እንድትከታተሉ እንጋብዛለን። ፕሮግራሞቻችንን ሰኞ፣ ሮብና አርብ ከምሽቱ 2 ሰዓት ዜና በኋላ በሳተላይት በፕራይም ሚዲያ ቴሌቪዥን እንድትከታተሉ እንጋብዛለን። ከዛ በተረፈ በሶሻል ሚዲያ በማህበራዊ ሚዲያ ድረገጾቻችን በዩቲዩብ፣ በፌስቡክ እንዲሁም ቲክቶክ ላይ አጫጭር መረጃዎችን የምንሰጣችሁ መሆኑን አውቃችሁ እንድትከታተሉን የማህበራዊ ድረገጾቻችንን ሼር እንድታደርጉ፣ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ እንጋብዛለን። በዛሬው ዕለት በአራት ነጥቦች ላይ ነው የምንወያየው። ቴዎድሮስ፣ በጋምቤላ ክልል ሰላምና ጸጥታ ጋር ተያይዞ የሚናፈሰው የተጋነነ ድባብ አለ። እዛ አካባቢ ፕሮፓጋንዳው በጣም ከባድ ነው። በተለያዩ ሶሻል ሚዲያ ላይ የምናየው ምንድን ነው? እዛ አካባቢ አንዳንድ የመንግስት አካላት ማንነታቸው ያልታወቁ ታጣቂዎች ይላል። ምናልባት እነዚህ የግብጽ ሰዎች በትግራይ ያልተሳካላቸውን፣ በአማራ ክልል ያልተሳካላቸውን፣ እንዲሁም በወለጋ አካባቢ ያልተሳካላቸውን የመጨረሻ የሞት ሽረት ትግል ሊያደርጉ በደቡብ ሱዳን በኩል ሊያደርጉ ይሆን የሚል ጥርጣሬ ነው አንዳንዴ ይጭራል። ካሁን በፊት እንደዚህ አይነት ፍላጎቶች እንዳሉ ስለሚታወቅ ማለት ነው። በዚህ ጉዳይ ላይ እንወያያለን። የአማራ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች በየወረዳው፣ በየዞኑ፣ በየቀበሌው ከህዝብ ጋር እየተወያዩ ነው ያሉ። ህዝብ ብሶቱን እየገለጸ ነው ያለው። እንዲሁም የሰላም ስምምነቱ እና እያሳየ ያለው ውጤት ላይ የምንወያይ ነው የሚሆነው። በሶስተኛ ደረጃ ግብጽ፣ ኤርትራና አሰብ ወዴት? የአሰብ ጉዳይ ኦልሞስት በኢትዮጵያውያኖች ልብ ውስጥ አሁንም ጥያቄው እንዳለ ነው ያለው። በርካታ ሰዎች ይሄ ነገር የኢትዮጵያ እውነት፣ የኢትዮጵያ ሀብት ወደ እናት ሀገሯ መቀላቀል አለባት የሚል ጥያቄዎች እየተነሱ ነው ያለው። ግብጾችም ከኤርትራ ጋር ያላቸው ግንኙነት እንደ ድሮ አይደለም። ኤርትራም እንደ በፊቱ አይደለችም። ከዓለም የተገለለች ሀገር መሆኑ ቀጥሏል። እዚህ ላይ የምናነሳው ነጥብ ይኖራል። በመጨረሻም የቀድሞው ኢትዮጵያውያኖች የምነካቸው እንግዲህ ባለፉት ዘመናት በኢትዮጵያዊነት ጭንብል ጆሮአችንን ሲያደነቁሩ የነበሩ ግለሰቦች ዛሬ ላይ ወርደው መንደርተኛ ሆነው ነው ያገኘናቸው ማለት ነው። እነኚህ ትልልቅ ይመስሉን ሰዎች ለካ ውስጣቸው ቀፎ ነበር። እዚህ ላይ የምናወራው ነገር ይኖራል። እንኳን ደህና መጣ። እንግዲህ በጋምቤላ ክልል ትላንትናና ከትላንት ወዲያ በአኟና ኒዌር በሚባል ብሔረሰብ መካከል ከፍተኛ የሆነ ግጭቶችን እየሰማን ነው ያለው። የሰው ሕይወት እንዳለፈ በሶሻል ሚዲያ ላይ የሚሰራጭ አንዳንድ ግድያ ቃጠሎችንም እያየን ነው ያለ ነው። ጋምቤላ ለረጅም ጊዜ ሰላማዊ ክልል ነው። ህዝቡም በጣም ሰላማዊ ህዝብ ነው። ነገር ግን እዛ አካባቢ እኔ የማውቀው ምንድን ነው ያልተፈታ ከደቡብ ሱዳን የብሔር ግጭት ጋር የተያያዘ ቁርሾች ነበሩ። እነኚህ ሁለቱም ብሔረሰቦች ደቡብ ሱዳን የሚኖሩ ናቸው። ኒዌር እና አኝዋክ ዲንጋ የሚባል አለ። ዲንጋ ቦርዲር ከባርካዘር እዛ አካባቢ ነበርኩ ለተወሰነ ጊዜ። ከነሱ ሰዎች ጋር አውቀዋለሁ። ከፍተኛውን የብሔርም ልትሉ አችልም። አብዛኛዎቹ አንድ ቋንቋ ነው የሚያወሩት። የዘር የጎሳ ግጭቶች አሉ። ግጭቱን ደግሞ ተገዳድለው ራሱ አይጠግቡም። አንድደው ነው እንትን የሚሉት ማለት ነው እርስ በራሳቸው ደቡብ ሱዳን አካባቢ። ያንን ይዞ ወደ ኢትዮጵያ የመጣ ያለ ነገር ይመስለኛል።
በጣም የተጋነነ ነው ደግሞ ሶሻል ሚዲያ ላይ አንዳንድ ሰዎች ከዚህ ጋር አያይዘው ኢትዮጵያ ፈረሰች የሚሉ አሉ። ልክ ኢትዮጵያ ከደቡብ ምስራቅ የተገነባች ይመስል ነው እንደዛ ደቡብ ምዕራብ እንደዛ አይነት ፕሮፓጋንዳ አለ። ለምንድን ነው ሰዎች እንደዚህ ኢትዮጵያን ለማፍረስ ኢትዮጵያውያኖች የሚጣደፉት? በጣም እየተጣደፉ ነው ያለው። እቺ ነገር አፍርሰን ማየት አለብን ያሉ ይመስላል። እነኚህ ሰዎች መጨረሻ ላይ የምናነሳቸው የቀድሞ ኢትዮጵያውያኖች ናቸው። እሱም በኋላ እንመለስበታለን። ይሄ ጋምቤላ ክልል ያለው ሁኔታ አይ ቲንክ አንድ የፖሊስ አዛዥ ነው የተገደለው። የጋምቤላ ከተማ መሰለኝ የክልሉ ዋና ከተማ። ከዛ ጋር ተያይዞ ከፍተኛ የሆነ ረብሽ እንደነበረና ግድያዎች፣ ቃጠሎች እንዳሉ ነው እያየን ያለ ነው። ነገር ግን ከቅርብ ሰዓታት ወዲህ ትላንትና በተወሰነ መልኩ የሀገር መከላከያ ሰራዊት ወደ ክልሉ ገብቶ ሁኔታውን እያረጋጋ እንዳለ ነው። እና ምንድን ነው ይሄ ነገር? እንግዲህ አቶ ጀዋር መቼም እንግዲህ ኢትዮጵያ ላይ ያለው ይሄ የብሔር ፖለቲካ በተለይ መጥፎ ማለት ሰው ብሔሩን መውደዱ ጎሳውን መውደዱ አንድ ነገር ሆኖ ሳለ ግን የኔ ብሔር የበላይ ነው፣ የኔ ብሔር ነው ለክልሉ ሆነ ለሀገሪቱ የሚያስበው የኔ ብሔር ነው፣ በኔ ብሔር ነው ኢትዮጵያ የምትባለው የተፈጠረችው ብሎ ማሰብ ሁሉም በየትኛውም ጎሳ እንደው ፐርሰንቱ ይለያየ ካልሆነ በስተቀር እንጂ አለ። እኔ እዛ ጋምቤላ የነበረውን ችግር የማውቀው ከምርጫ 97 በፊት እና ከምርጫ 97 በኋላ በነበረው በተለይ በነ ኡመድ ጊዜ በነበረው ጊዜ ከፍተኛ የሆነ በተለይ አኝዋኮች ላይ የወርቅ ክምችት እንዳለ ይታወቃል። ይህንን የወርቅ ክምችት ወያኔዎች በራሳቸው ኮንትሮባንድ መጠቀም ስለፈለጉ እነሱ ቀብረው የሄዱትም እኮ ቦምብ ሊኖር ይችላል እኮ ሲጀመር ኢትዮጵያ ውስጥ እኮ ካሁን በኋላ በየጊዜው የሚፈነዳ የኢትዮጵያ ሕዝብ መጠንቀቅ ያለበት ወያኔዎች ቀብረው የሄዱት ቦምብ በኦሮሚያና በሶማሊያ በሶማሌና በአፋርና በትግራይ በቤኒሻንጉልና በኦሮሚያ የወልቃይትን ጉዳይ ማንሳት ይቻላል። እነኚህ ሰዎች ተክለው የሄዱት ቀብረው የሄዱት ቦምብ ጊዜውን እየጠበቀ ከሚፈነዱት ውስጥ አንዱ ይሄ ጋምቤላው ነው ማለት ይቻላል። አንዱ በቃ ዋናው ነው እንጂ ዋናው አይውልህ። መጀመሪያም እኮ እነሱ እያሉ እነሱ ባልፈለጉ ልክ ስለፈነዳ አቅም ኃይል ይጠቀማሉ። ታውቃለህ እነሱ ባልፈለጉ ልክ ሲሆን በሰዓቱ አጋዚም የተለያየ ኃይል አሰማርተው በአካባቢው እንግዲህ ተፈጥሮ የነበረውን ነገሮች ለማብረድ የሄዱበት ነገር አለ። ከዛም በኋላ እንግዲህ እነ ኦመድ እኮ ስልጣን በቀኝ ያስባላቸው እኮ ይሄ ጎሳዊ ትንኮሳ ጎሳዊ ችግር ነው። ሌላው በአካባቢው ላይ ሀብቶች አሉ። እነዛን ሀብቶች ደግሞ ኢትዮጵያ እንድትጠቀምባቸው አይፈለግም። ምክንያቱም በቤኒሻንጉል የታየው የወርቅ ማውጣትና የወርቅ የተለያዩ ሀብቶችን የመጠቀም ህዳሴው ግድብ ጋር ተያይዞ የመጣው ልማት በጋምቤላ እንዲደገም አይፈለግም። ከሰሞኑ የሰማሁት ነገር ነበረ። በባሮ ወንዝን ተከትሎ የመሰረተ ልማት እና የመዝናኛ የተለያዩ አሁን ከክቡር ጠቅላይ ሚኒስትራችን መጽሐፍ የቱሪዝም መዳረሻ አንዱ ጋምቤላ ነው። ይሄ በታሰበበት ጊዜ ይሄ ነገር መፈጠሩ በራሱ ከነማን እንደመጣ ምንጩ ይታወቃል። እና ይሄ ዝም ብሎ እዛ ውስጥ ያሉ ጎሳዎች ግጭት ነው ማለት ተራ ጎሳ ግጭት አይደለም። ተራ ጎሳ ግጭት አይደለም። አይተው ከሆነ ሶሻል ሚዲያውም ተናበው ነው ፈረሰች ሀገር ይሏል። በተለይ እነኚህ በዲያስፖራ ያሉ ዩቱበሮች ለነሱ ትልቅ ግባት ነው። ምክንያቱም በኋላ የምናነሳው አርዕስት አለ። በአማራ ክልል ከካፒቴን ማስረሻ ሰጤ እጅ መስጠት ጋር ተይዞ በብዙ ሺህ የሚቆጠሩ ታጣቂዎች ወደ ሰላም እየመጡ ነው ማለት ነው። ልክ ነው። በትግራይ ቢጎሰቁሱ መንግስትን የፌዴራል መንግስቱን ጎትተው ጦርነቱ ሊያስገቡት ያደረገው ሙከራ ከአንዴም ሁለቴ ሶስቴ ከሸፈ። ስለዚህ የትግራይ ሰዎች መጥተው ብር እየለመኑ ነው ያሉት ከፌዴራል መንግስት ማለት ነው። ያው በኦሮሚያም እንደዛው እንትን እያለ ነው እና ስለዚህ አጀንዳ ዳይቨርት አሁን ምን መሰለህ አሁን እዚህ ጋር የኢትዮጵያ መንግስት አይተው ከሆነ እያንዳንዱን ነገር እያሳካ ነው። በመሰረቱ እስኪ እንየው። ትላንትና ጋምቤላ ላይ ችግር የነበረው ትላንትና አጋር ተብለው እንደ ህዝብ ሳይታዩ አጋር ተብለው እንደ ሀገር ባለቤትነት ሳይታዩ በነበሩበት ጊዜ ነው
ወይስ ዛሬ አገር ሆነው የአገር ባለቤት ሆነው በማዕከላዊ መንግስቱ ድምጻቸው እየተሰማና እያንዳንዱ ነገር እንደ አንድ ኢትዮጵያዊ ነን ብለው እንዲወስኑ በሚደረግበት ጊዜ ነው። ሲጀመር ይሄ ግጭት ለማስነሳት ያው ተራ ነገር መሆኑን የምታየው ይሄን ነገር ያስነሱት አካሎች በራሱ ምክንያት ቢስ ናቸው። ተራ ግጭት አስነስቶ ትልቅ አስመስሎ አገርንም ሆነ ክልሉን ለማፍረስ ነው። ነገር ግን የጋምቤላ ክልልም አልተበገረም ለተፈጠረው ችግር። በአካባቢ የነበሩ ነገሮችን በሶሻል ሚዲያ የማጋነንና ነገሮችን እንትን ማለት ነገር ነበር። ለዚህም እንግዲህ እኔ የፌዴራል መንግስትም የክልሉን መንግስትም እንትን ብለው አንደኛ የሶሻል ሚዲያ አጠቃቀማችን በተለይ ኢንተርኔት አጠቃቀም ላይ ገደብ ቢደረግ ጥሩ ነው። ምክንያቱም አንዳንድ ይሄ መብትን ማፈን አይደለም። ይሄ መብትን ማፈን ሳይሆን አገርን ከብጥብጥ ማዳኛ ነው። የተወሰነ ጋብታ ቢሰጥ በተለይ በዛ አካባቢ ያለው ኢንተርኔት አጠቃቀሞች ውስን ገደብ አስቸኳይ ጊዜ አዋጅ ታውጆ ነበር ትላንትና ውስጥ አይ ቲንክ እነኚህንም ማጠቃለል አለበት። ነገር ግን አሁን መታወቅ ያለበት ይሄ ዝም ብሎ ተራ የጎሳ ግጭት ብቻ እንዳልሆነ ከዛም ያለፈ መሆኑ ነው። ስለዚህ መንግስት ትኩረት ሊሰጠው ይገባል። ከሰሞኑ አስተውለ ከሆነ የሱዳን ፈጥኖ ደራሽ ኃይል በጋምቤላ ስልጠና ጀመረ እያሉ ነበር። ይሄ የጥፋት ቡድን ማለት ነው። ዘመቻውን አይተው ከሆነ ሲጀመር ኢትዮጵያ ከእንዲህ አይነት ነገር ውስጥ እንደሌለችበት ይታወቃል። ሁለቱንም ግራና ቀኝ ለማስታረቅ እንደውም በድፍረት እኔ የክቡር ጠቅላይ ሚኒስትር አብይ አህመድን ያክል ደፋር ሰው ያለ አይመስለኝም። ባልተረጋጋ ሁኔታ ሱዳን ገብቶ ሁለቱንም ኃይሎች ያነጋገረ ሞቃዲሾን አይተሃል። ገብቶ በዛ እሳት መካከል ገብቶ የሶማሌውን ፕሬዝዳንት ያገኘ በተለያዩ አስቸጋሪ ሁኔታዎች ጎረቤት ሀገሮችን የማገኘት ደቡብ ሱዳን ተመሳሳይ ነው። ሁለቱን አካላት ለማስታረቅ ኢትዮጵያ የምትሄድበት ጥረት በጣም ከባድ ነው እና ይሄ ደግሞ ጎረቤት አማን ካልሆነ አንተ ሰላም አታድርም የሚለው መርህ ኢትዮጵያ ትከተላለች እና በዙሪያ ያሉ እንደ ድል ሆኖ እየተበጣበጡ ነው። ግን አንዳቸውም እንኳን እንዲበጣበጡ የማትፈልግ ሀገር ናት። ከዛ ላይ በገለልተኝነት በሽምግልና ለመፍታት እያደረገች ያለችው ጥረት ከባድ ነው። ይሄንን አፈር ለማልበስ የሚጥሩ አካላት ግን የሱዳን ፈጥኖ ደራሽ ኃይል ይሄ ችግር ከመፈጠሩ በፊት ምን እያሉ ነበር? ኢትዮጵያ በዛ አካባቢ እያሰለጠነች ነው ሲሉ ነበር። የግብፅ ሚዲያዎችም የነዚሁ የጽንፈኛ ቤንሻንጉል ውስጥ ነው ከዚህ ጋርም ይያያዛል። ምክንያቱም አሁን ቤንሻንጉል ውስጥ ያው የጋምቤላ ተጎራባሽ ክልል ነው። ከሱዳንና ከኦሮሚያ ጋር ይጎራበታል። ወደ አሶሳ አካባቢ የህዳሴ ግድቡ ያለበት ክልል እዛ ውስጥ አንድ የጦር ማሰልጠኛ ኢትዮጵያ ሰራች ተብሎ ሲጋነን ነበር። ኢትዮጵያ በግዛቷ ውስጥ የትም ቦታ የጦር ማሰልጠኛ የመስራት መብት አላት። ማንንም ማማከር አይቻልም። ሁለተኛው ከኤሚሬቶች ናቸው መጥቶ የሚደግፉት ይባላል። ሶዋት የትኛውም ሀገር እስራኤል ውስጥ የአሜሪካ ጦሮች አሉ የሚያሰለጥኑ። ኢጅፕት ውስጥ አሜሪካኖች ያሰለጥናሉ። የኢጅፕት ጀነራሎች በጠቅላላ የሚሰለጥኑት አሜሪካን ሀገር ነው። ሌሎችም ሀገሮች ሳውዲ ውስጥ ደንበኛ የሆነ የአሜሪካ የጦር ካምፕ አለ። ሌሎች ሀገሮች ውስጥ ደቡብ ኮሪያ ብትሄድ፣ ደቡብ አፍሪካ ብትሄድ። ስለዚህ ይህንን ቤንሻንጉል ጉሙዝ ክልል ውስጥ ኢትዮጵያ የጦር ካምፕ አዲስ ማሰልጠኛ ካምፕ ሰራች። ያንንም የሚሰሩት ኤሚሬቶች ናቸው ወይም አረቦች ናቸው ይባላል። ምን ችግር አለው? ይሄ እኮ ሁሉም ሀገር የሚያደርገው ወዳጅነት ነው። በወዳጅነት የሚያደርገው ነው። በሚሊተሪ ተስማምቶ አንዱ ሌላውን ያሰለጥናል። በትምህርት ተስማምቶ አንዱ ሌላውን ያስተምራል። በጤና ተስማምቶ አንዱ ሌላውን ያክማል። በእርሻ ተስማምቶ ምንም አዲስ ነገር አይደለም። ይሄንን ነገር ማንም ሲያወራው አንሰማም። የቀድሞ ኢትዮጵያውያኖች ግን አጀንዳ አድርገው በተቻላቸው መጠን እንትን ሲያደርጉ እናያለን እና የጋምቤላው ጉዳይ ከዚህ ጋር የተያዘ ነው ሊሆን ይችላል። ከዚህ ጋር የተያዘም ሊሆን ይችላል። ዝም ብሎ ተራ የጎሳ ግጭት ብቻ አይደለም። ነገር ግን የምናየው ምንድነው የሀገር መከላከያ ሰራዊት ክልሉን ያስተካክለዋል። ይሄ ምንም ጥርጥር የለም። ከዛ የከፋ አሁን የአማራ ክልል ትልቅ ስጋት ነበረብን እኮ የጽንፈኛው ቡድን በተለይ ይሄ ፋኖ ሸኔ ወያኔ ሱዳን ላይ ተስማሙ ተብሎ ኤርትራም ኢጅፕትም በቃ ኢትዮጵያ እንደተከበበች እንደምትጠፋ አድርገው ሲያወሩልን ነበረ። ዛሬ ላይ ግን ሁሉም የሉም፣ የበነኑ ነገሮች ናቸው። እና እንደዚህ አይነት ፕሮፓጋንዳ ነው እዛ ጋር ያለው። በዚህ የኢትዮጵያ ሕዝብ በዚህ ሊደናገጥ አይገባም። ይቀጥላል እንደዚህ አይነት ነገሮች። ኢትዮጵያ እስከ ለማች
አዳዲስ ሜጋ ፕሮጀክቶች እስከታዩ ድረስ እንደ ከፍተኛው የዲፕሎማሲ ስኬት ባገኘን ቁጥር አሁን የመጨረሻው የህንዱ ነው ከህንድ ሰውዬ ጋር የነበረው ነው። የኛ ጠቅላይ ሚኒስትር ህንድም ሊሄድ ይችላል። ከቻይና ጋር ጥሩ ግንኙነት አለን። ከጃፓን ጋር፣ ከእስራኤል ጋር ሁሉም በኢኮኖሚም ሆነ በፖለቲካ በዓለም ላይ ውጤታማ ከሆኑ አገሮች ጋር ሁሉ ጥሩ የዲፕሎማሲ ግንኙነት አለ። የኢትዮጵያ የዲፕሎማሲ ታሪክ እነሱ የሚያጋንኑት እነሱ የሚያወሩት ይሄ ጥሩን ሳይሆን ከጅቡቲ ከተከፋፈለችው ሱዳን 4 መንግስት ካላት ሶማሌ በዚህ ኢትዮጵያ አትመዘንም። በዚህ ኢትዮጵያ መዝነው ሊያደነቁሩን ይፈልጋሉ። ነገር ግን ሀቁ ይሄ አይደለም እና ይሄ በእንዲህ እንዳለ በአማራ ብሔራዊ ክልላዊ መንግስት ተወካዮች ከህዝብ ጋር እየተነጋገሩ ነው ያለው። እዚህ ላይ በርካታ መረጃዎች ይኖሩሃል። ካፒቴን ማስረሻ ሰጤ ከፍተኛ የሆነ ሚስጥሮችን እያጋለጠ ነው። ሚስጥሮቹን ደግሞ በእኔ አመለካከት በአብዛኛዎቹ በጥንቃቄ መያዝ ያለባቸውና በተመሳሳይ መልክ መፈታት ያለባቸው ናቸው። ማጋነን ይህንንም አንዳንድ የውጭ ሰዎች ሲያጋነኑ እንሰማለን። ለኢትዮጵያኖችንም እንደዚህ አይነት ሚስጥሮች እንደዚህ አይነት ነገሮች ለምሳሌ ከኤርትራ ጋራ ሰዎች ይሰራሉ። የመንግስት ባለስልጣኖች የኤርትራ መንግስት ተከፋይ ሆነው ይሰራሉ። ኤርትራ ውስጥም የመንግስት ባለስልጣኖች የኢትዮጵያ ተከፋይ ሆነው መስራት አለባቸው። ያሉ አሉ። እንደዚህ አይነት የኢንቴሊጀንስ ስራዎች የተለመዱ ናቸው በዓለም ላይ። አንተ ማንኛውም የዓለም ላይ ተቋም 100% ንጹህ ሆኖ አይደለም የሚሰራው። ውስጥ ሰላዮች ይኖራሉ። አንተም እነሱ ውስጥ ሰላዮች ይኖሩሃል። የትኛው ነው ስማርት ሆኖ ብልጥ ሆኖ የበለጠ ማሸነፍ የሚችል በተግባር የሚታይ ነው። እንደዚህ አይነት ነገሮች ሰው ሊያስደነግጡ አይገባም። አሁን እኔ እንደዚህ አይነት ሰው አማራ ክልል ውስጥ ወይም ፌዴራል መንግስት ውስጥ ተገኘ ቢባል በጣም የሚገርም ነገር ሊሆን አይገባም። አሉ ሰላዮች፣ ድሮም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። አንተም በተለያየ መንገድ ሰላዮች ይገባሉ። ስትራቴጂክ ስፓይ የሚባሉ አሉ። ይሄን ታክቲካል ለጊዜያዊ ተልእኮ የሚመጡ አሉ። ለቋሚ ተልእኮ ደግሞ አንተ ውስጥ ተቀጥሮ የሚሰሩ አሉ። እነኚህ እያንዳንዳቸው የተለያየ አይነት አካሄድ አለ የምትመለምልበት። ጊዜያዊ ሰላዮችን እንዴት ነው የምትመለምለው? እንዴት ነው የምታሰማራው? ቋሚ ሰላዮችን እንዴት ነው የምትመለምለው? እንዴት ነው የምታሰማራው? ይሄ መንግስታት ወዳጅ ሆነው እንኳን እንደ ኢትዮጵያና ኤርትራ ግጭት ላይ ያለ ይቅርና ወዳጅ አገሮችም እንደዚህ አይነት ነገሮችን ይሰራሉ። ነገር ግን በተቻለ መጠን የሀገርን ወሳኝ ብሔራዊ ጥቅም በማይነካ ሁኔታ አንዳንዶቹ ደብል ስታንድ ሆነው የሚሰሩ አሉ። እዛም እዚህም ከዚህም ወደዛ መረጃ ወስዳሉ። ከዚህም በጣም ብልጡ የሆኑ አገር ወዳዶች ግን የተወሰነ ደረጃ ላይ የሀገርን ብሔራዊ ጥቅም አሳልፎ የሚሰጥ ደረጃ ላይ ሲደርስ የመጨረሻ ውሳኔዎችን ይሰጣሉ። አንዳንዶቹ ግን እድሜ ልካቸውን የሚቀጠሩ አሉ። በየሄዱበት እንደ አንዳርጋቸው ጽጌ አይነት። አንዳርጋቸው ጽጌ በምንም አይነት ከኢትዮጵያ ብሔራዊ ጥቅም የራቀ ግለሰብ ነው። እንደዛ አይነት አሁን እሱን ስሙን አነሳን እንጂ ፊገር ስለሆነ የሰላዮች የካሃዲዎች አባት ስለሆነ የካሃዲዎች ምልክት ስለሆነ እሱን ስም አነሳን እንጂ በሱ ስር በርካታ ሰዎች አሉ ማለት ነውና እንደዚህ አይነት ነገር በትኩረት መያዝ ያለበትና ሊያስበረግግ አይገባም። ልክ ነው አቶ ጀዋር። ያው ስለ ሀገር ብለህ ስለ ህዝብ ብለህ ብዙ ያወካቸው የምታዋቸው ሚስጥሮች ይኖራሉ። ነገር ግን አንዳንዴ አይታወቅብንም ብለው ፊት አውራሪ የሚሆኑ ሰዎች አሉና እነዚህን ሰዎች ደግሞ አልተነቀብንም እንዳይሉ አንዳንድ እንደ ካፒቴን አይነት ሰዎች ያስፈልጋሉ። ምክንያቱም አሉ ስላሉ ዙሮ ቅማላቸው መራገፋቸው አይቀርም። ከዛ በተረፈ ግን በአማራ ብሔራዊ ክልላዊ መንግስት በተለይ በምዕራብ አማራ በኩል የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንን ጨምሮ በርካታ በየሄዱባቸው የዞኑ ከፍተኛ አመራሮችና የመከላከያ ከፍተኛ መኮንኖች አብረው ህዝብን በጋራ እየሰበሰቡና እያነቁ ነው የሚገኘው። እንግዲህ በሳለፍነው ሳምንት ያው የፍኖተ ሰላሙ እጅግ አነጋጋሪና ድንቅ የሆነ ህዝባዊ ውይይት ህዝባዊ ስብሰባ ነበረ። በተለይ በጽንፈኛው ጎራ እጅግ ያስደነገጠ ያስበረገገ ሚስጥሮቻቸው ገሃድ የወጡበት ሁኔታ ነው ያለው። ሌላው እኔ በዛም በልጁም በኩል መንግስት አስፈላጊውን ሁሉ ጥበቃ
እንዲያደርግለት በዚሁ አጋጣሚ በሚዲያችንም አቀርባለሁ። ምክንያቱም የጽንፈኛው ከባህሪውም ስለሚታወቅ እውነት ጋር መጋፈጥ ስለማይወዱ ከህዝቡ ስቃይ ከህዝቡ በደል ይልቅ እንዴት ነውራችንን በገሃድ አውጥቶ አጋለጠብን በሚሉ ስሙ ልጁ አያና ነውና የሚገርምህ ከማንነቱም ጋር ትንሽ ሲወጃበሩ ኧረ ተው የቋሪት ልጅ ነው እዛው የክርስቲያን ታደለ እዛው አንድ ሀገር ናቸው ተው የጎጃም ልጅ ነው ተባለና እንደውም እዚህ ከፌደራል ተሰላይ ተልኮ አይነት ነገር አያና ነው ኦሮሞ ነው አማራ አይነት ነገር ወደዛ ተሄዶ ነበረ። ነገር ግን እዛው የቋሪት ተወላጅ የፋኖ ታጣቂ ነበረ። የፋኖ ታጣቂ ነው። የመረጃና ደህንነታቸው ክፍል ነበረ፣ መረጃቸው ነበረ። በመረጃ ክንፍ ሲያገለግላቸው የነበረ አብሯቸው የታጠቀ አብሯቸው የነበረ እነሱ ጋር ሲሆን አንበሳ ነው የሚሉት። ከነሱ ስትወጣ ግን ያው ባንዳ ነው የምትባለው። ይሄ የነሱ ታርጋቸው ነው። ከነሱ ስታፈነግጥ አማራ አይደለም እኔን ጨምሮ ማለት ነው። ከነሱ ጋር ስትሆን ደግሞ አማራ ነህ። እነሱ የፌዴሬሽን ምክር ቤት እኮ የዚህ የብሔር ፖለቲካ ውስጥ አሳፋሪው ነገር እኮ ይሄ ነው። አሁን ይሄ ነገር ዛሬ ነው አይደለም፣ በዚህ በ2025 ነው። በ80ዎቹ ውስጥ በ70ዎቹ ውስጥ ኦነግ ኤግዛክትሊ ተመሳሳይ አስተሳሰብ ነበር ውስጥ ያለው። ስትመቻቸው ጀግና ነህ፣ በቃ ፎቶ ይሰራልሃል። ካልተመቻቸው ከሃዲ ነህ፣ ኦሮሞ አይደለም። ማንነትን ኢሚዲየትሊ ኦሮሚያዊነትን ሲሰጡህም ኦቨርናይት ነው፣ ሲወስዱብህም ኦቨርናይት ነው። ሙልጭ ሲወስዱብህ እኮ ትንሽም አያስቀሩልህ። ከራስ ፀጉር እስከ እግር ጥፍር ነው። ጥፍሩም ኦሮሞ አይደለም፣ ውበቱም ኦሮሞ፣ እንደዛ አይነት ነገር ነው። ይሄ የብሔር ፖለቲካ ስትደራጅ አሁን በአንድ ወቅት ጥሩ መስሎን ነበር። ኦልሞስት ሁሉም ኢትዮጵያዊ በብሔር ተደራጀ። የዛሬ 30-40 ዓመት አሸንፎ መንግስት ሆነ። በጣም የተሳሳተ አይዲዮሎጂ ነው ያሸነፈው ያን ጊዜ ማዕከላዊ መንግስቱ ደካማ በመሆኑና የዓለም ፖለቲካ ሁኔታ አገዛቸው። የዓለም ፖለቲካም አይደለም ኢትዮጵያ እንድትፈርስ የሚፈልጉ ኃይሎች አገዟቸው። የዓለም ፖለቲካ በዛን ጊዜ ለዛ አላገዘም። ሲያግዝ የነበረው ማን ነው? እንደ ግብጽ ነበሩ። ኤርትራን ሲያስታጥቅ ወያኔ ሲያሰ ምክንያቱም ማለት የሶሻሊዝም ማለት አሁን የነ ኮሎኔል መንግስቱ የዛ የሶሻሊዝሙን አብዮት ነበር የሚከተሉት። ይሄ ካፒታሊዝምም ቢከተል መንግስቱ ያን ጊዜ ከመውደቅ ወደ ኋላ አይልም። ምክንያቱም ታጣቂውን ሲረዳ የነበረው ኢትዮጵያ ማፍረስ የሚፈልግ ሶሻሊዝም ሆነ ካፒታሊዝም ጉዳያቸው አይደለም። አሁን ኢትዮጵያ ሶሻሊዝም አይደለችም። ለምንድን ነው ይሄንን እንደው ትንሽ እንኳን እንደው የዓለም ፖለቲካው ለምን አላገዘንም? አሁን አይደለም ያን ጊዜ ንጉስም ቢሆን መንግስቱ፣ ምክንያቱም ሁሉም ብሔረሰብ በዘሩ ታጥቋል ማለት ነው። ሁለት አማራጭ ነበረ። መንግስትን ይወጋል፣ እርስ በርሱም ይዋጋል። የተዘጋጀው እንደዛ ነበረ። ነገር ግን በሁሉም ተቋሞች ውስጥ በኦነግም በቲፒኤልኤፍም ጥሩ ሰዎች ነበሩ። ለካ ነው አንዋጋም ብለው ቢያንስ ያን ጊዜ የሽግግር መንግስት ተመሰረተ። ያ ፖዚቲቭ ነው። በት የታሰበው ያልነበረም ይሄ እሱ እንደተጠበቀው ነው። ይሄ አንተ ያልከው አሁን እዛ የምታየው አንተ አማራነትን ይነጥቋል አይደል? ይነጥቋል። ሌላ ጊዜ ደግሞ ከፈለጉ ይመልሳል። እሱን በተፈራ ማሞ ያየነው ነው። በነገራችን ላይ ለዚህ ማሳያ የቀድሞው ጄኔራል ተፈራ ማሞ ነው። ተፈራ ማሞ እንደምታውቀው የሰኔ 15ቱን ጉዳይ ላይ የአይን ምስክር ሆኖ በመሰከረበት ሰዓት ይሄ አማራ አይደለም ብለው ክደውት ነበር። በኋላም የሶሻል ሚዲያው አጫጭዎ በኋላም እሱም ኃላፊነትህን በአግባቡ አልተወጣህም ተብሎ ከታሰረ በኋላ እስሩንም እንግዲህ በይቅርታ የሚሆን በምንም ከወጣ የክልሉ መንግስት ምህረት አድርጎለት ከወጣም በኋላ እንግዲህ ተመልሶ ወደ ክልል ስልጣን ተመለስ ነው የተባለው። በነገራችን ላይ አልታሰረም መልሶ። ከዛ ወደ ክልል ስልጣን ና ሲባል ይሄው የሶሻል ሚዲያው ጎራ እንዴት አንተ ዋና መሆን ሲገባ የክልሉ ፕሬዝዳንት የጸጥታ አማካሪ። እንግዲህ የጸጥታ አማካሪ ማለት በነገራችን ላይ ከክልሉ የጸጥታ ቢሮ በላይ ነው። ፕሬዝዳንቱን እያንዳንዱን ነገር እያማከረ ይሄ አቅጣጫ የሚያስይዝ ነው። አሁን ለክልሉ የሚያስብ እንግዲህ መንግስት ሆኖ መንግስትነት ተሰጥቶት የተፈራ ማለት ነው ተሰጥቶት ያላሳካው ነው ጫካ ገብቻ አሳካዋለሁ። መንግስት ሆኖ የፕሬዝዳንቱ የጸጥታ አማካሪ ሆኖ ተብሎ እነሱ እኮ ያው ሊቀመንበርም አናረግህም አሉት እኮ። ዋና መሆን ፈለገ አይደል? ዋናም አናረግህም አሉ።
ይቆን እንትና የሚሉት እኮ ነው ነጃር መሐመድ የሚሉት እና አብይን ሁሉ ከቤተ መንግስት ውጡና ጫካኑና እንደገና እንዋጋ እና ኤግዛክትሊ ይሄ አሁን በኦሮሚያ በኩል ያለው ጽንፈኞች የሚፈልጉት ነገር ምንድነው? አብይ ከቤተ መንግስት ወጥቶ ሽመልስም ከመስተዳድር ወጥቶ ሁሉም አብረዋቸው እዛ ወይ ውጭ ሀገር ሄደው ተሰደው በትነው ማለት ነው። እንደገና ነው ተዋክተን እንግባ ነው። ይሄ በእጅስ እያለ አይታያቸውም። መመካከር አይቻልም፣ ዝቅ ማለት አይቻልም። ግን ዙሮ ተፈራን አሁን ይኸውልህ ተፈራን እዛ ጋር ያለ ከእስር ቤት እንደወጣ መጀመሪያ እስር ቤት ሳይገባ በፊት እንደነገርኩ ነው መንግስት ገና በሰኔ 15 ጉዳይ ሲመሰክር እንደዛ ሆነ። በኋላም በተለያዩ ዩቲዩቦች ቀርቦ ሐሳቡን የነበረውን የሰኔ 15ቱን እያንዳንዷን ነገር ይሄ ነበር ዲቴል ስለሚያውቅ ማለት ነው። በነገራችን ላይ ኃላፊነቱን እኮ በአግባቡ ያልተወጣው እኮ እሱ ነው እኮ ለመጋደላቸው እኮ ሰበቡ እኮ እሱ ነው። የልዩ ኃይል ዋና አዛዥ ነው አይደለ? አዎ የልዩ ኃይል ዋና አዛዥ እኮ እሱ እኮ ነው። ፕሮቴክት ሊያደርጋቸው የሚችለው እኮ እሱ እኮ ነበረ። እንዝላል እኮ የሆነው እሱ እኮ ነው። ምክንያቱም ውስጡ የነበረው እንግዲህ አሁን የሰማነው ነገር ምን መሰለህ ምንም ሌላ ምንም ውሸት እኔ ተፈራን በደንብ ስለማውቀው ነው። ተፈራን ማሳምነውን ማቃቸዋለሁ። ጓደኞች እኮ ናቸው። ምንም ይሄ አሁን የመጣ ይሄ ተንበስብሶ የለም። መጀመሪያ ኃላፊነቱን እንዝላል ነው ተፈራ ሲበዛ ማለት ነው። እንዝላል ስለሆነ ኃላፊነቱን ስላልተወጣ እንዲጋደሉ ሰበብ ሆኗል እንጂ ቁርሻቸውን የሚያቃል አሳምነው የባህሪ ለውጥ እያመጣ እንደሆነ ያቃል። የነበረውን እያንዳንዱ እንቅስቃሴ ያቃል። ሙሉ ነገሮችን ያቅ ነበር። የዛኔ ኃላፊነቱን በአግባቡ ይወጣ። አሳምነው እኮ የሰላምና ደህንነት ኃላፊ ነው። እሱ የልዩ ኃይል ትጥቆ ያለው እኮ ማን ነጋ ነው። እዚህ ጋር እኮ ያለው ቢሮክራሲ ነው። እዚህ ጋር ግን አክሽን የሚያደርግ አካል አለ እንዴ። መሳሪያ የታጠቀ አካል እኮ እየመራ ነው። እና ኃላፊነቱን ባለመወጣቱን ከግድያው በኋላ ያለውን እውነታዊ ይሄ ነው ብሎ ሲያስረዳ ያ መንጋ ቡድን ያሁን ስለ መንጋው ነው መናገር የፈለኩት። እውነታቸውን ሁሉም እንግዲህ ያኛውም በማይከላከልበት ሁኔታ ነው። ሁሉም ወደማይቀረው ሂደዋል። ያለው በነፍስ ይሄ ሰውዬ ነው። አሁንም ጊዜ ለንስሐ አለው። ያን ወቅት አሁንም በመንጋ በዩቲዩብ በፌስቡክ በጫጫታ በመንጋ ታውሮ ነው የገባው። አምኖበት አይደለም። እንደውም የሆነ ሰዓት መንግስት አሁን የመጣው እነ ካፒቴን አሁን ቀሙና አንዱ ጉዳይ ቀደሙና እኮ የመጣው ተፈራን ወደ ጫካሉ እኮ ተፈራ እኮ ተደራዳሪ ሆኖ ሊመጣ ነበር። እሳቢው ይሄ ነው። ተፈራ ሊደራደር እዛ ጋር ያሉ አካላት ሊደራደሩ እነዛ እነ ፕሮፌሰር ጌታ አስራደ የተለያዩ አሉ ከጎንደር የገቡ ወደ ጫካ እነሱ እኮ ለመደራደር ነው። ምክንያቱም የገቡ ጫካ ላይ የገቡ ልጆች ሀበትላቸው ለማይሉ ፖለቲካ ማያውቁ የተለያየ ከመተኮስ የዘለለ ሌላ ዕውቀት የሌላቸው ልጆች ስለሆነ እስክንድር ያለው ነው። ፋኖ በቃ እናዋጋውና ስናሸንፍ ወደ ቤታቸው አስገብተን እኛ ስልጣን እንይዛለን። ስልጣን ለሚያስፈልገው ነው እነኚህ ሰዎች ይሄዱት ማለት ነው። ይሄ ነው ተደራድረው አሁንም እዛው ናቸው። የሚገርም ነገር ወደ እንትኑን አለ አሁን እየተደረገ ያለው ውይይት በአማራ ክልል አመራሮች ከዚህ ጋር ልጁ የህዝባዊ ውይይቱ የፍኖተ ሰላሙ ውይይት እጅግ ያማረና የተዋበ ነው። ለሌሎችም ለክልሉ ከተሞችና ወረዳዎች ገላጭ ሆነ በቃ እንደውም ሌላ አካባቢ ስብሰባ ባይደረግና ይችን የፍኖተ ሰላሟን ግብአት ይዞ ክልሉ መንግስት የፌደራል መንግስት አክሽን አቋም መያዝ የሚችልበት ስብሰባ ነው። ያ ስብሰባ ቀጥሏል። በተለያዩ የጎጃምና የጎንደር አካባቢዎች ቀጥሏል። በሰሜን ወሎ በሰሞኑን ከደቡብ ወሎ የጀመረው ስብሰባ በሰሜን ወሎ ራያ ቆቦ በትላንትናው ዕለት የክልሉ የብልጽግና ጽሕፈት ቤት ኃላፊ ይርጋ ሲሳይ የአማራ የክልሉ የብልጽግና ጽሕፈት ቤት አደረጃጀት አቶ ፍስሐ እንዲሁም ደግሞ የአዲሱ የ11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙ እንዲሁም ደግሞ የራያ ቆቦ አስተዳዳሪና አቶ አራጌ ይመር ከራያ ቆቦ ይሄ ዘወልድ የሚባል አለ የሀገር ሽማግሌ ዘወልድ እዛ አካባቢ የሚታወቅ አገር አገላጋይ ነው። ልክ ሌላ አካባቢ አገር ሽማግሌ እንደሚባለው ማለት ነው። የዘወልድ አወቃቀሩ በራሱ ሴቶች አሉበት፣ እናቶች ዲቦርቲዎች ምናምን አሉበት። እነሱ ተሰባስበው አወያይ ናቸው፣ የአገር ሽማግሌ ናቸው። ዘወልድ ከቆመ ራያ ላይ ማንም ንቅንቅ አይልም። ባህሉ በነገራችን ላይ በጣም ከባድ ባህል ነው። ራያ የወዲኛው ነው የወዳኛው ራያ ነው። ሁለቱም ራያ ይዳኙበታል በዘወልድ
ዘወልዳለ ማዘርዳለ ይሄ የሀገር ሽማግሌ የሃይማኖት አባቶች ከተለያየ ዲቦርቲዎች አሉ እናቶች እነሱ ሆነው ምንድናቸው ዲቦርቲ ያው እናቶች ዲቦርቲ ነው የሚባሉት አዎ እነሱ ሆነው ዲቦርቲ በአፋን ኦሮሞ ሴቶች ማለት እኮ አዎ ዲቦርቲ ናቸው እና ሀደ ስንቄ ማለት ነው አዎ ግን ዲቦርቲዎች ነው በያው ራያ አካባቢ ነው ራያ ነው እና ሁለቱም ራያዎች በዚህ ይተዳደራሉ ታጣቂዎች አሁንም ለነሱ ነው እየሰጡ ያለው ወንዚዎች እነሱ ግቡ ነው እንጂ አሁን መንግስት ምንድነው ያደረገ ያለው ባህላዊውንም ዘመናዊውንም ነው እየተጠቀመ ያለው አሁን ይሄ የመስከን ነገር ታያለ በነገራችን ላይ አሁን አማራ ክልል ላይ በፊት በለው ቁረጠው የሚለው ነገር ቆመና መንግስትም በሰላም 24 ሰዓት ቤተመንግስት እነሱም ቀዝቅዘዋል መንግስትም ደግሞ ህዝቡ ግን ከዚህ ከንትኑ ማገገሙ ነው እያገገመ ነው ለምሳሌ እኔን የምለው አሁን እኔም ማውቀው አሁን ኦልሞስት ባሌ የሚባል አካባቢ ባሌ ያኔ በንጉሱ ጊዜ ከዛ በደርግ የመጀመሪያው አመታት ከፍተኛ የሆነ ጦርነት ነበር ህዝቡ ሶማሌ ሄዶ ታጥቆ አንድ ፓርቱ የኦሮሞ ነጻነት ነው ይባላል ሌላ ፓርቱ ሶማሌ ነው የሶማሌ ወታደር ነውና ህዝቡን አምር ነበር ያደረገው ረጅም ጊዜ ወሰደበት ያ ህዝብ ለማገገም ኦልሞስት 10 ዓመት በላይ ነው የወሰደበት ህዝቡ ለማገገም ማለት ነው ሳያገግም ደግሞ ኦነግ በወያኔ ጊዜ ተጨመረበት ድሮ ኦልሞስት 200 ከብት 500 ግመል አርሶ አደሩ ያለው የነበረው ከዛ የሚያልበውን ላም ነው ያጣው እዛ ደረጃ ነውና ህዝቡ ማለት ያው ያን ጊዜ ሴንትራል መንግስቱም ይሄን ያህል ጠንካራ የሆነ መሰረተ ልማቶች የሉም እንትን ለማለት ነው ከዓለምም የተገለለ አካባቢ ነው ኢንተርኔት የለም ስልክ የለም ምን የለም እኛ የተወለድንበት እናውቀዋለን እንጂ ብዙም አይታወቅም አሁን ግን ያ ሁኔታ ተለውጧል ብዙ ኮሙኒኬሽን ቁጭ ብሎ ለመነጋገር ህዝቡ እንትን እንዴት ነው የህዝቡ ያገገመ ነው አሁን ህዝቡ ቁጭ ብሎ ለመነጋገር ግራቀኝ ማለት በፊት ወንድሞቻችን የሆነ ነገር ይባል ነበር አሁን እሱ ነገር ቀርቷል ምንድነው የጥፋት ኃይል መሆናቸው ታውቋል አንዳንዶቹ የገቡ ታጣቂዎች ራሳቸው እየተናገሩት የሚያለው ነገር ምንድነው ህዝባችንን መስሎን ነፃ ምናወጣ መስሎን ይገባል ነገር ግን ስንገባ የገጠመን ነገር ሌላ ነው የተነገረ ሌላ ነው ገብተን ያየነው ሌላ ነው ከዚህ በላይ በግጭት ውስጥ መቆየት አካባቢውን ለሌላ ችግር መዳረግ ነውና በቃን የሚል ነው ይሄ ህዝባዊ ውይይት ቀጥሏል ሌላው እንግዲህ በአማራ ብሔራዊ ክልላዊ መንግስት እና በራሱን በፊት አፋሃድ ብሎ የሚጠራው አሁን ከአማራ ብሔራዊ ክልላዊ መንግስት ጋር የተስማማው የአማራ ፋኖ ህዝባዊ ድርጅት በነ ካፒቴን ማስረሻ ሰጤ የሚመራው አካል እንግዲህ ድርጅት ሰጥቷል ማለት በሰላም ገብቷል በሰላም ከገባ በኋላ እየመጡ ያሉ የሰላም ለውጦች በሁለቱም ማለትም በራሳቸው ባላላቸው መዋቅር እየሳቡ ያመጡ ነው ታጣቂዎችን ከእንደገና ደግሞ ከነሱ መዋቅር ውጭ ያሉ ራሱን አፋባሃ ብሎ የሚጠራው ቡድን አንተሮቹ አይመጡም ነገር ያለው መሪዎቹ ቶሎ አይመጡልህም በራሳቸው መንገድ ካልጠፉና ካልተገደሉ በስተቀር ወይም ራሳቸው አሁን እንደነዘመነ ካልጠፉ ካልወጡ በስተቀር ራሳቸው ይመጣሉ ማለት ዘበት ነው ግን ታጣቂው ከታች ያለው ታጣቂ በራሱ በጎንደርም በወሎም በሸዋም በጎጃም እጅ እየሰጠ ነው ከሰሞኑ አሚኮም ራሱ አሁን ደስ የሚለው አሚኮም ወደ ተግባር ገብቷል አሁን በፊት ምንም በክልሉ ችግር እንደሌለ አስመስሎ ዝም ይል ነበር ዘገባዎቹ በሙሉ አሁን ግን ምናልባት አሸንፈው ይመጣሉ ብሎም ሲጠብቁ ነበር አሉ አሁን እኮ እንደዛ አይነት ማስረሻ ያለው ነገር እኮ ነው አንድ ከንቲባ እዛ አካባቢ ያለ ሰሞኑን ነው አሁን ነገሮች እንትን እያሉ ነውና ይሄ ከንቲባ ከተማውን አልናገርም እዛው በአማራ ክልል ነውና 100% ፋኖች ይመጣሉ በሚል ተስፋ ነው የትልቅ ከተማ ከንቲባ ሆኖ የተቀመጠው ቤተክርስቲያን ውስጥ እንደውም ማታ እያሰለጠነ እንደሚልክ ይሄንን አንተ ታይና ሄደ ስታጋልጥ ከንቲባው ለምን ታጋልጣለህ ብሎ ያስራል እንግዲህ የምታጋልጠው እኮ የመንግስት ተቋም ሄደ ነው የከንቲባው ጽሕፈት ቤት ሄደ ነው ወይም የከተማው ፖሊስ ሄደ ነው የምታጋልጠው እንደዚህ አይነት በተስፋ ሲጠብቁ የነበሩ እንደነበሩም ሲነገር ነበር ለማለት ነው አው በነገራችን ላይ አቶ ጀዋር የአማራ ክልል መዋቅር በራሱ
የአመለካከት ችግር ያለበት አካላት ያሉበት ነው። የብልጽግና ሹመኛ ሆኖ ብልጽግናን ሲያማ የሚውል ብልጽግናን ራሱ ማን ነው ተቃዋሚው እስክምትል ማን ነው የሚቃወመው የትኛው ነው መንግስት አካል ብለህ ግራ እስኪጋባህ ድረስ ከንቲባ አይደለም አስተዳደር አይደለም እስከ ቀበሌ መዋቅር ድረስ ያሉ ሰዎች ማዕከላዊ መንግስቱን ሲያብጠለጥሉ የሚውሉበት ሁኔታ ነው ያለው። የጠራ የአቋም እንደውም አንድ ወቅት ብልጽግና ራሱ የጠራ ርዕዮተ ዓለም ሊያስታጥቅ ይገባል የሚል አንድ ከባልደረባዬ ጋር ውይይት አድርገን ነበርና ይሄም ያስባለኝም እኒሁ ሰዎችን ስላየው ባይን የሚያየዋቸው አካላት ስላሉ ነው እና ውሸት አይደለም እውነት ነው። አሁንም ካፒቴን ማስረሻ ሰጤ የነገረን ነገር ምንድነው በክልሉ መንግስት መዋቅር ውስጥ ነው በቢሮ ኃላፊነት ደረጃ ተቀምጦ መንግስት እንግዲህ ቪኤት ያመቻቸለት ስንት ነገር ያመቻቸለት ደሞዙን ጥቅማ ጥቅሙ እየተከብሮለት ያለ ሰውዬ ምን ፍለጋ ነው ከሻቢያ ገንዘብ ሊከፈለው የሚችለው? ለምን ይከፈለዋል? ከእንደገናስ በክልሉ ላይ አሁን ሰላም እንዳይመጣ ለምንድን ነው እንቅፋት የሚሆኑት እኒህ አካሎች? አይታቸው ከሆነ እኒህ አካሎች አንደኛ ወዶ ገቦች በስርዓት ሲመጡ አይንከባከቧቸው የማሰልቸት ተመረው ወደዛ ወደ መጡበት ጫካ ወይም አገር ለቀው እንዲወጡ የማድረግ ቢችሉ እንደውም ወደ መጡበት ለምን እንዲራበሽ ክልሉ ስለሚፈልጉ ማለት ነው። እና በይህን ስታይ የማስረሻ ማስረጃ ሚዛን ይመታባል። ምክንያቱም ያማ ቢሆን ይህን ቡድን እኮ እናውቀዋለን። እንግዲህ በሰሜኑ ግጭት ያልነበረ በሰሜኑ ጦርነት በጁንታ ጊዜ ያልነበሩ ልጆች ናቸው። ሰውም በዚህ ሁሉ መከራ ውስጥ ደግሞ ከፍተኛ መስዋዕትነት የከፈሉ የብልጽግና የአማራ ልጆች ደግሞ አሉ። አሁን እንደ አቶ ግርማይ ሽጥላ አይነት ግንባራቸውን ለጥይት ሰጥተው የተጋፈጡ ጀግኖች አሉ። የሀገር መከላከያ ሰራዊት ደግሞ ምን ያህል ዋጋ ሊከፍል እንደሚችል መገመት ይቻላል። መከላከያችን በነገራችን ላይ በማሳጣት ደረጃ የዚሁ የአማራ ክልል አመራሮችን ያክል ያሳጣው የለም። መከላከያው ነው እንጂ ይሄን ህዝብ ይመሰክራል። መከላከያው ነው እንጂ እኛ ምን አደረግነው እስከሚል እንግዲህ የክልሉ መንግስት ጠርቶት የገባ ነው መከላከያው። ከእንደገና ኢትዮጵያ ናት። ኢትዮጵያን ሰላም ያላስከበረ መከላከያ ማንን ሊያስከብር ነው ሲጀምር? ማና የላ ይቆመ ነው ኢትዮጵያ አሁን ዳር ደንበር ይልሃል። ዳር ደንበሩ መች አስቸገረ? እኛ ሶማሊያ አስቸገረችን እንዴ? እኛ ሱዳን አስቸገረን እንዴ? ያስቸገረን እኮ የኛው ተላላኪ ባንዳዎች ናቸው። ይሄን ተላላኪና ባንዳ የውስጥ ፕሮክሲ ዋር ነው ያው እናውቃለን። እነሱም ያውቃሉ ነግረውናል የመጡትም። ስለዚህ ሰዎቹ አማርኛ ተናጋሪ ወይም ኦሮምኛ ተናጋሪ ይሁን እንጂ ይዘው የመጡት የግብጽና የኤርትራን አጀንዳ ነው። ለዚህ ደግሞ መከላከያ እንትን ሊል አይችልም። እንግዲህ ይህ እንደተጠበቀው ነው። ሌላ ጊዜ እንመለስበታለን። ግብጽ፣ ኤርትራና አሰብ ሰሞኑን ኤርትራ ግብጽ ጀርባውን እየሰጠቻት ነው። አዎ እንግዲህ ከሰሞኑ አቶ ጀዋር በካይሮና በአንዳንድ የግብጽ ከተሞች የሚኖሩ ኤርትራውያኖችን የግብጽ መንግስት አፈሳ ጀምሯል። ይህም አፈሳ ለደህንነት ታሰጋላችሁ ከሚል የተነሳ ነው። እንደውም ሪፖርት አድርጌ ወደ ለኤርትራ እኮ በዓለም ላይ ለኤርትራውያን ምቹ ቦታ እኮ ኢትዮጵያ እኮ ነች። በዓለም ላይ ከኤርትራ በላይ ለኤርትራውያኖች ምቹ መኖሪያ ኢትዮጵያ ነች። ግብጽ ሄደው እየተዋረዱ ነው ያለው። ሱዳን ውስጥም ተመሳሳይ። ሱዳን ውስጥ እኮ የአንደኛው ታጣቂ ቡድን ቅጥረኛ ወታደር ካልሆኑ መኖር አይችሉም። ኢቭን ትግራውያኖችም እዛ ያሉት ኦልሞስት ለፋክሽን ሊደሮቹ ታጣቂ ነው፣ መንግስት አይደለም። አልቡርሃን የሚሉ ሰውዬ መንግስት አይደለም። ኦልሞስት ከመንግስትነት ወርዷል። አርሚ 70 የዚህ ዓላማ አስፈጻሚ እና ከኤርትራውያን ብቻ ሳይሆን እንደ ሀገር ከኤርትራ ባለፈው ጊዜ በጣም ሲወራ ነበረ። የወታደራዊ ልምምድ ሊያደርጉ ከኤርትራ ጋራ የግብጽ ባህር ኃይሎች ወደ ቀይ ባህር በተው ነበረ። በ24 ሰዓት ውስጥ ነው የተመለሱት፣ ወደ ግብጽ የተመለሱት ማለት ነው። ምንም ምቹ ሁኔታ ለነሱ የለም። አካባቢው ኦልሬዲ በኢትዮጵያ ስፕሪት ተቆጣጥሮታል። ቀይ ባህርን አሰብ ላይ የኛ ጦር ጫማው ኮቴው መሬት ላይ የለም እንጂ በመንፈስ ደረጃ ኢትዮጵያ አሰብን ኦልሬዲ ተቆጣጥራለች። እያንዳንዱ በዓለም ላይ ያለ ሀገር መልካም ምኞቱ አሰብ ላይ ኢትዮጵያ የራሷን የሆነ መንግስት እንድትመሰረት ነው። ያው እንግዲህ የኤርትራው መንግስት ወደ ሳውዲ አረቢያ መሄዱ ይታወቃል።
ሳውዲ ከሄደም በኋላ እንግዲህ የ4 ቀን ጉብኝት አድርጓል። በ4 ቀን ጉብኝቱ ወቅት ምን አይነት የዲፕሎማሲ ድል አገኘ ብንል ሂዶ እንግዲህ አሰብን ውሰዱልኝ የማለት ምልጃ ነው የሄደው። እንግዲህ ኢትዮጵያ እዚህ በጋራ እንጠቀም፣ በጋራ እንልማ፣ የኢትዮጵያ አየር መንገድ ነው ትልቁ የኢትዮጵያ ሀብትና ይህንን ሀብት በጋራ እንጠቀም፣ ሸር ላካፍል ባለ እንደገና በአለው በውስጥም ኢንቨስትመንት በሌሎችም በፈለጋችሁት በመረጣችሁት ኑ ግቡ፣ እንሳተፍ፣ በጋራ እንልማ፣ በጋራ እንጠቀም ቢል ገፍቶ ሂዶ ሳውዲ አረቢያ ግን ውሰዱልኝ፣ አሰብ ወደብን ውሰዱልኝ፣ ተጠቀሙበት ሲል እዛው ከኢትዮጵያ ጋር የጀመርከውን ጨርስ፣ እኛ ከኢትዮጵያ ጋር መጋጨትም አንፈልግም፣ ከእንደገና የሚታወቅም ሀቁም አሰብ የኢትዮጵያ ስለሆነ አንተ ተመለስ ብለው እንደዚህ አይነት መልስ ነው እንግዲህ እያገኙ ያሉት በሚሄዱበት። ይሄ ነው። በነገራችን ላይ ግብፅም ጋር የነበረው ነገር እሱ ነው። ግብፅም ጋር አይተው ከሆነ በኋላ ባለው እነሱ ወደቦቹን ምጽዋንም አሰብንም ስላወደሟቸው በዛ እንትን ዋላቸው እንጂ ሰበብ አደረጉ እንጂ መጀመሪያም የሄዱት 5 ቀን እንዴት ሰው ሀገሩን አይመራም እንዴ? ለምሳሌ 4 ቀኑን እኮ ጉብኝት የ2 ሰዓት አየር በረራ የሆነች ሀገር ሂዶ እንዴት ነው 4 ቀን የሚቆየው? ሰውየው ስራ የለውም ወይ? አገር አይደለም ወይ የሚመራው? ራሱ ፕሌኑ ከዛ ነው የሚላክለት ከሳውዲ። እንትን እኮ ነው ራይድ እኮ ነው ይሄ፣ የኪራይ ነው ይሄ፣ ዝም ብሎ እኮ እንትን አይደለም። ማንም ሰው በነፃ ፕሌን አይልክለትም ለኢሳያስ፣ ተከራይቶ ነው። ምናልባትም ለወደፊቱ ሬጉላር ቢዝነስ ይሆናል በዓለም ላይ የአየር ላይ የራይድ ትራንስፖርት። ነገር ግን አሁን እንደዚህ አይነት መሪዎች የሚጠቀሙት ነው። ከሳውዲ አረቢያ ነው ፕሌኑ መጥቶ የወሰደው። ታስታውስ እንደሆነ ባለፈው ጊዜ ፖርት ሱዳን ሄዶ ነበር በመኪና አቧራ እያጨሰ። ምክንያቱም ፖርት ሱዳን የሚልክለት ፕሌን የለውም። ማን ነው የሱዳን መንግስት ያኛውን ሰውዬ ይፈራዋል። ፕሌን ከዛ ሊንቀሳቀስ አይችልም። ስለዚህ እንደዛ ነው ሄደው የ2 ሰዓት በረራ ነው። 4 ቀን ነው የቆየው። ይሄ ሰውዬ ሀጂ ያልሄደ እዛ እስላም አይደለም፣ ወይም ጊዜው የሀጂ ወይም የኡምራ አይደለም። ሳውዲዎች በጣም እንደ ድሮ አይደሉም። ሳውዲዎች በጣም የሰለጠኑ ናቸው፣ በጣም የተማሩ ናቸው። አሁን ያለው የሳውዲ ጄኔሬሽን በተለይ የሮያል ፋሚሊው ጄኔሬሽን የነሱ ኔትወርክ ከ5000 ሰው በላይ ነው ያለው። እስከ ወረዳ የሚሄደው በሙሉ እኮ የንጉሳውያን ቤተሰብ ኔትወርክ ነው። ይሄ በጣም የተማሩ ናቸው። አሜሪካን ሀገር የተማሩ፣ እንግሊዝ ሀገር የተማሩ፣ ቢዝነስ የተማሩ፣ ኢንተርናሽናል ቢዝነስ የተማሩ፣ ሎው የተማሩ፣ የፖርትን ጥቅም የሚያውቁ፣ የኤርላንስን ጥቅም የሚያውቁ፣ የአግሪካልቸርን ጥቅም የሚያውቁ፣ የፖርትን ጥቅም፣ የኤርላንስን ጥቅም፣ የኢንቨስትመንትን ጥቅም፣ የአግሪካልቸርን ጥቅም፣ የቴክኖሎጂን ጥቅም የሚያውቁ ናቸው። በእነኚህ ሁሉ ከኤርትራ የሚጠቀሙ ነገር የለም። ከኢትዮጵያ ግን በሁሉም ይጠቀማሉ። ሳውዲዎች ራሳቸውን አፕግሬድ አድርገዋል። ኢንተርናሽናል ቢዝነስ የዱባይ አይነት አገር ነው መሆን የሚፈልጉት። የሲንጋፖር አይነት የማሌዥያ አይነት አገር ነው መሆን የሚፈልጉት ሳውዲዎች። እዛ ደረጃ ደርሰዋል። ምክንያቱም እስካሁን በነዳጅ ነው ሲኖሩ ነበሩ። ዱባይ አሁን ነዳጅ ብታጣ ሀብታምነቷ ይቀጥላል። ምክንያቱም ወደ ሰርቪስ ኢንዱስትሪ ገብተዋል። ሳውዲዎችም እንደዛ እያደረጉ ነው። ከተሞች አዳዲስ ከተሞችን እየሰሩ ነው። ምግብ ይፈልጋሉ፣ ዱቄት ይፈልጋሉ፣ ውሃ ይፈልጋሉ፣ ንጹህ የመጠጥ ውሃ ይፈልጋሉ። እንደው ውሃ ብትል የሰው ኃይል ይፈልጋሉ። ይህንን ሁሉ ሊያሟላ ኤርትራ አንዱንም ልታሟላላቸው የምችል ነገር የለም። እና ኤርትራ ድሮ ሰው ነው ጥገኝነት የሚጠይቀው አይደል? አሁን አንዳንድ ሰዎች ከኢትዮጵያ ሄደው ከአሜሪካን ሀገር እነገዱ አንዳርጋቸው የፖለቲካ ጥገኝነት ጠይቀው ቴምፖራሪ ፕሮቴክሽን ስታተስ የሚል ተሰጣቸው። እነ ልደቱ አያለው ሰው ነው የሚጠይቀው። ኤርትራ እኮ አገር እኮ ናት ሄዳ ፕሮቴክሽን የምትጠይቀው። ስለዚህ እንደዚህ አይነት የከሸፈ ነገር ነው ኢትዮጵያ ገጠማል። ለማሸነፍም የሚያስቸግር ለመስማትም አሁን ከኤርትራ ጋር ኤርትራን ብታሸንፍም ታሪክ አይደለም፣ ብትስማማም ታሪክ አይደለም፣ ብትወጋም ታሪክ አይደለም። ይሄ እኮ አርሴናልና እዚህ ወረዳ 9 እግር ኳስ አብሮ ተጫወቱ ማለት እኮ ነው። እንዴት አድርጎ ነው እንደዚህ አይነት ነገር የሚሆነውና ይሄ ነው። በመጨረሻም ቴዎድሮስ የቀድሞዎቹ ኢትዮጵያውያኖች ዛሬ ምን ነካቸው? ኤግዛምፕል አንድ ሰው ልስጥ። የቀድሞቹ ኢትዮጵያውያኖች አንዳርጋቸው ጽጌ በጣም ኢትዮጵያዊ ነበር አይደል? ድሮ ልደቱ አያሌው
እንደቱ የኢሳት የሚባል ቴሌቪዥን ሰዎች እንዴት ነው ኢትዮጵያን ሲነግሩ ለሰው እንትን የሚለው? ሌሎች በርካታ ኢትዮጵያዊ ተቋም ነን ብለው አሁን በአሜሪካ በአውሮፓ ያለው የኢትዮጵያ ኮሚኒቲ የኢትዮጵያ ምናምን ፌዴሬሽን የኢትዮጵያ ምናምን ዛሬ ላይ ወርደው የቀድሞቹ ኢትዮጵያኖች ምን ነካቸው? አዎ እንግዲህ አቶ ጀዋር ብዙ ጊዜ አፋቸው ላይ ኢትዮጵያ ሲሉ የነበሩ አካላት በተለይ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ ለውጡ ጊዜ እንደውም እጃቸውን መንካት መሳም ሲሉ የነበሩ ሰዎች ዶክተር አብይን አግኝተው እጃቸውን መሳም። አሁን እኮ ድሮ አሁን አረንጓዴ ቢጫ ቀይ ባንዲራ ይሄ ቦልዶ እኔ በጣም አከብረው ነበር። የኢትዮጵያ ባንዲራ ሆኖ ህዝቡ እሱን ቢመርጡ ምንም ምልክት የሌለበትን እደግፍ ነበረ። ነገር ግን የነዚህ ሰዎች ምልክት ከሆነ ያ ነገር ውሸት እኮ ነው የምልህ። አሁን እሱ ቅብ ነው ይሄ። አሁን ይኸውልህ ምንድነው መሰለህ አንድ የነ ሌኒን ሐሳብ አለ። ሰው የሚወደውን አድርግ ከዛ ይከተልሃል ነው መንጋ ይከተልሃል ነው። አሁን እነሱ በዚህ በአረንጓዴ ቢጫ ቀይ ሽፋን በባንዲራው በህዝብ የኢትዮጵያ ህዝብ ልብ ውስጥ አለ ይሄ ባንዲራ። በዚህ ባንዲራ ውስጥ የነሱን ክፋት ይሄ ምንድነው በማር የተለወሰ መርዞች ናቸው። ማር ነው ብለህ ስትበላ መርዝ ነው ውስጡ። እና እኒህ የቀድሞ ኢትዮጵያኖች እንደውም ጥሩ ነው ያልካቸው የቀድሞ ኢትዮጵያኖች ያሁን ባንዳዎች ያሁን ተላላኪዎች ትላንትና ከነሱ በላይ ኢትዮጵያን ያነገሰ ከነሱ በላይ ክቡር ጠቅላይ ሚኒስትር አብይ አህመድን እንደውም እኛ ስንጠራው ነው የሚያምርብን እናንተ አትበሉ። በቃ ክቡር ጠቅላይ ሚኒስትሩን እናንተ እንዳጠሩት እኔ ጓደኛዬ ያለ እና ሲነግረኝ እነዚህን ሰዎች በቃ ዶክተር አብይ አንድ ጊዜ ሰብስቧቸው ነበር። ይሄ ዲያስፖራውን ተሰብስበው ይሆን አንተም ዲያስፖራ በዛኔ ለውጡ ጊዜ እኮ ነው። እና የስብሰባው ጊዜ አለ ዶክተር አብይን ሲገባ ሰላም ነው ዶክተር አብይ አላሉ። ሲወጡ ደግሞ ቅድም ሰላም ካልኩት በኋላ እንዴት ነዎት? ሰላም ነዎት? እኔ አይ አጋኗን ብዬ ነበር። ግን የሚገርም ነገር አየኋቸው የቆዩ ቪዲዮዎችን በሙሉ ሳያቸው ድርጊታቸው በሙሉ እንደዛ ነው። እኔ አሁን እንደው ስም እንዳጠቅስ አልከኝ እገሌ ብልህ ማለት ነው። እኔ ያውቋቸዋል። አንድ ቀን የስም ፕሮግራም ይዛል። አሁን የረከሱት በሙሉ ትላንትና ግን ዶክተር አብይንና የለውጡን መንግስት ምን ያክል ሲያቆለጳጵሱ እንደነበረ ከነሱም በላይ ሰው አልነበረ። ስለዚህ ከዛም ከለውጡም በፊት አሁን በወያኔ ጊዜ በደርግ ጊዜ አሁን የኢህአፓ ሰዎች የነበሩ የኢሰፓ ሰዎች የነበሩ የኢሰፓ ርዝራዦች እኮ ነበሩ። ከኢሰፓ እንደነ ዳዊት ወልደ ጊዮርጊስ አሁን ስለ ኢትዮጵያ ድሮ እንግዲህ በየቴሌቪዥኑ ምናምን ነበረ። ባለፈው ስለ አማራ ወርዶ ከዛ ደግሞ ወርዶ ስለ ፋኖ ነው ከዛ ደግሞ ወርዶ የሻዕቢያ ተላላኪ እንደዚህ አይነት ትውልድ ነው ያጋጠመን። የተከበራችሁ የፕራይም ሚዲያ ተከታታዮች ይህ ሳምንታዊ አበይት ጉዳይ የተሰኘ ዝግጅታችን ነው። ለዛሬው የነበረን ቆይታ ይሄንን ይመስላል። ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ምሽት።